በቀደም እንደሆነችው ልጅ ሆኜ ልትገላገላላችሁ፣ ደስተኛ ትሆናላችሁ። ላድርገው፣ አይናችሁ እያየ ላድርገው። እንደዚህ ያንን ነው የምትፈልጉት? ያንን ነው የምትፈልጉት? ይሄን ብቻ ንገሩኝ። ያንን ነው የምትፈልጉት እናንተ? ከሀቢባ አጣልታችሁ እናንተ ምንድነው የምትጠቀሙት? ይሄን ብቻ ንገሩኝ። ከኔ ምንድነው የምትጠቀሙት? እሱ ወለፈለፈው የሰውን አፍ መያዝ አልችል። እኔ ከአቅሜ በላይ ሆኗል። ከአቅሜ በላይ ነው። ወዴት ልሂድ? እሺ እኔ ማለት ወዴት? ለማን አቤት ልበል? ለማ ከቲክቶክ ላይ እንድጠፋላችሁ ነው የምትፈልጉት ወይስ ራሴን እንዳጠፋላችሁ ነው የምትፈልጉት? ምንድን ነው የምትፈልጉት? አንድ ቀን ክፉ ቃል ወጥቶኝ የማያውቅ ልጅ ማለት ነው። ትልልቅ ሰዎች እኮ ነን አይደለ? እኔ ደግሞ የኔ ባህሪ ሰው ለካ ቲክታክ ላይ እንደዚህ 90% ውሸት እንደሚቀለጣጠፍ አልገባኝም። ገብቷል? እኔ እኮ ቲክቶክን ከጀመርኩኝ 4 ዓመቴ ነው። ነገርኳቸው። ቲክቶክ ስከፍት እኔ 4 ዓመቴ ነው። ግን ፎሎወሬን ይውት 2000 እንኳን የሞላ ፎሎወር የለኝም። የቲክታክ ሰው አይደለሁም። እኔ ብፈልግ እኮ መዓዛ ገና እግረኛው ሚዲያ ላይ እንደወጣች ብፈልገው የእነሱን ገበና እውነት ውጭ እንዳሰቡት ቢሆን እኔ የመጀመሪያው ፎሎወር መሰብሰቢያ የእሷ ነበር። እንዲህ አይደለም የኔ ሳቤ። ሀቢባም ጋር ስትገባ ስልኬን የሰጠኋት ለእርቅ ነው ስላለችኝ ነው። ልጅቷ እኮ አግኝታኛለች። እኔ ለምንድን ነው ለምፈለግሻት ብዬ ጠየኳት እኮ ልጅቷን። ለምን እግረኛው ሚዲያ የትም አትሄጂ ስላላት ለምንድን ነው ብዬ ስጠይቃት አይ ለእርቅ ነው፣ ውጭ ያለችውንም ልጅ እዚህ ያሉትንም ልጆች አስገብተን ልናስታርቅ ነው ስትል ውይ እግዚአብሔር ይባርክሽ ብዬ ስልኬን አብርቼ ዋይፋይ እኔ ጋር ስላለ ሰጠኋት። ታዲያ እኔን ዛሬ የእሷ ልጆች እኔን መስደብ ቀና ብለው ማየት አለባቸው? ጎረቤት አይደለችም ስላለው ምን ይቀርብኛል ስታስበው ማለት ነው። እኔ ራሴን ችዬ የምኖር ሰው ነኝ። ጎረቤት አይደለች አይፈነቅሉኝ፣ አያውጡኝ ከቤት ሊያስወጡኝ አይችሉም። እኔ የምኖርበት የራሴ ቤት አለኝ። እንዴ በቃ ለመናገር የመጣችውን አኬዳይቷ ላውራሪስ መጨረሻ ላይ እኮ ጎረቤት ነች ምናምን ብላ የሆነ ነገር መጣ ነበር ካየ ፈጣሪ ትንሽ ረጋታውን ይስጣት እንጂ ትቸኩላለች፣ ትጮሃለች፣ እንትን ትላለች። ያው አውራሪስ ያንዴ ጠይቃት ታች ይገባቸዋለች ሜቢ መርዳት። እሺ በጣም ብዙ ጊዜ አንተ ነበር። ሰላም አለይኩም። ሰላም እንዴት ነሽ? ሰላም ነሽ? አለን አልሐምዱሊላህ። ኡስማን በአጠቃላይ ላመሰግንህ ነው የደወልኩት እንትን ያልኩት የገባሁት። ጀዛካላ ሁላችሁንም እግዚአብሔር ይጠብቃችሁ፣ መልካም ነገር በመስራታችሁ። ባለፈውም በዚህ በላይ ተናግሬ ነበር አስተያየቴን። ያውኔም ትንሽ ቢሆንም ኑሮ ያለኝን አካውንቴ ማለት ስቀበል በአካውንቷ ልካለሁኝ። ግን ላመሰግን የምፈልገው ለኢትዮጵያ ሕዝብ እናት ወልዳ የለጣለዋት ልጆች እንዲህ መሆናችሁ። እኔ ማን ነኝ ልጅ የለኝም፣ ግን በጣም ነው ለእኛም ተስፋ ናችሁ ብዬ እሱ እግዚአብሔር ጀዛችሁን ክርስቲያን መሆናችሁ በተለይ ኡስማን እግዚአብሔር አላህ ጀዛን አትጥሁላችሁ እና እህቴ መዓዛም እንደዚህ መሆና በማየቴ በጣም ደስ ብሎኛል። በጣም ደስ ብሎኛል እና ተደስቻለሁኝ። የሰውን ቤት የሚሰራ የሰማይ ቤታችሁ ይሰራል። እናንተ የሰው ነገር የአንዲት ቀን ደስታ የአንድ እድሜ እንደሚጨምር ነው ያስደስታችኋት። ከልጆቿ ባላገኘችው ነገር እግዚአብሔር ለእናንተም መልካም የሆነ ነገር እድላችሁ በሰው ሀገር ያላችሁትንም እንጀራችሁን ይክፈትላችሁ፣ ዘጃችሁን እሱ እግዚአብሔር ይክፈትላችሁ። እኔም ባለኝ ነገር እረዳለሁኝ። አመሰግናቸዋለሁ። ደግሞ ትንሽ እሷን ለማለት የምፈልገው ነገር አለ እና ብታገና እሷን ባናግራት ደስ ይለኛል። አጠገብሽ ናት እህቴ፣ ጎረቤቷ። እግዚአብሔር ይባርክሽ። ውጊያ አለ፣ ሰልፍ አለ። መልካም ነገር በሚሰራበት ነገር ላይ ሰልፍ አለ፣ ውጊያ አለ። ይህንን ነገር ለማበላሸት
የሰው ህይወትን ለማበላሸት ዛሬ ብዙዎቹን የሚሞቱትን አብሮ የሚያጨበጭር ሰይጣን ስላለ አንቺም ተስፋ አትቁረጪ እልሻለሁ። ጎረቤቷ እግዚአብሔር ይባርክሽ፣ ኑሮሽ ይባረክ፣ ቤትሽ ይባረክ፣ ትዳርም ካለሽ ትዳርሽ ይባረክ። እሷን ደግሞ የምለውን ማስጠንቀቂያ የምሰጣት እኔ ለእኔ ትልቅ የተቀመጠልኝ ነገር አለና በልጆቿ ማለት ነው። ልጆቿ በተለይ ውጭ ያለችው ሃይማኖት የምትባል ልጅ ታረቂ በምትባልበት ሰዓት የምታሳየው አክት የምታደርገው ነገር ጥሩ ነገር ስላልሆነ አሁንም እቺ ሴት መልካም ነገር ይዛ በምትቀመጥበት ሰዓት በበስተኋላ እንዳይጎዷት እንድትጠነቀቅ በቃ የእናት ሆድ ከማህፀን እንደወጣ ሰው አይደለም ያዩዋትና እኔ እስካሁን እያነባሁ ነው። ስለዚህ እንድትጠነቀቅ ባለችበት ቦታ እግዚአብሔር ባዘጋጀላት ነገር እናንተን ወገኖቿን አዘጋጅቶላታል። ባለችበት ቦታ በቤቷ ሆነ አፉት በል እንጂ በአባትየው ጋር ዛሬ የጣላቸው ከአባታቸው ጋር ሆኖ እንዳያጠቋት እንደ እርግብ የዋህ ሁኑ፣ እንደ እባብ ተንኮለኛ እንዳትሆኑ ይላል። ስለዚህ ትጠንቀቅ ነው የምለው። እሷንም ማስጠንቅቋት። አፉ ትበል። ልጆቿ ናቸው። ስጋም እበትም ትል ይወልዳል። ስጋዎቿ ናቸው። እኔ ዛሬ መሃኗ ልጅ በሰጠኝ እያልኩ ማነባው ዛሬ የእነሱን ነገር ሳይ አንተ አዋቂ ነህ ነው ያልኩት። አንተ አልተሳሳትክም ነው ያልኩት። ስለዚህ ተጠንቀቂ እህቴ። ዛሬ ከወለድሻቸው ልጆች ባዶቹ ዛሬ እነዚህ ወገኖችሽ ያስቀመጠልሽ በተለይ ኡስማን የሚባለው ሁሉንም ዘላቸውን ይክፈለው። ተጠንቀቂ፣ አፉ በይ፣ ግን ራስሽን ጠብቂ። መልካም ነገር መልካም መስለው መጥተው እንዳያጠቁሽ ተጠንቀቂ። አካውንትሽን አይቼዋለሁ፣ እልክልሻለሁ ባለችኝ በጥቂቷ ነገር። እግዚአብሔር ኑሯችሁን፣ ቤታችሁን፣ ሁላችሁንም ስራችሁን ይስራላችሁ እላለሁ። አመሰግናለሁ። ቴንክ ዩ አበጋዝ። ሰላም አለይኩም። ሰላም ነው ወንድም? ፈጣሪ ጠብቅሽ። ንግግራችሁ በቂ ነው። አበጋዝ ሰላም አለይኩም። እየሰማን አይደለም? ኦኬ ሰማናል። አበጋዝ ናይ እሱ ቅድም ሀሳብ ስለሰጠ አንድ ሀሳብ ላማውራት ነው። ሚዩት አድርጋ እንትን የሆነ ለሱ ጋር ነው። የጆሮ የምትለው ተናገሪ እናቴ። የጆሮ ቀጥ የጆሮ ደግነቱ የምትዩ ነበረ። እኔ ዛሬ ቀን አይደለም የትናንት ነው የማየው። ምክንያቱም እኔ ሰላም ማግኘት እፈልጋለሁ። ምክንያቱም ከዚህም በኋላ ይሄ ጉዳይ ለአንዴና ለመጨረሻ ጊዜ ተዘግቶ ትዳራችን በሰላም እየመራን ስራችን የምንሰራበት መንገድ ነው እኔ የማስበው እንጂ ይሄ ጉዳይ በመጣ ቁጥር እሷ ፍርድ ቤት ደርሳ ትመጣለች። ብስጭት፣ ከሚዲያ በስተጀርባ ማልቀስ፣ መከፋት፣ ሁል ጊዜ መከፋት፣ ማልቀስ፣ የውስጥ የምታወራው ሰው የሌለ በቃ ሁል ጊዜ የምታለቅሰው። እኔ እኮ ነው አብሬያት ያለው ሳሪ እንዴ። ሁል ጊዜ የሆነ ነገር ሲፈጠር እኔ ላይ ነው ሁሉ ነገር። ገብቶሻል አይደለ? ሲከፋት እኔ ነው ያለሁት። ከእሷ ጋር ማንም አይኖርም። ዛሬ የሚኖረው ኡስማን ብቻ ነው። ገባሽ አይደለ ሳሪ እንዴ? እኔ የማወራው በሰዓቱ ተበላሽቷል። በስሜታዊ መንገድ ሁላችሁም የራሳችሁን እንትን ሁላችሁም መልካም ሰርታችኋል። ነገር ግን የሆነ ቦታ ላይ ተበላሽቷል ይሄ ኬዝ። ገብቶሻል አይደለ? እኔ ደግሞ ሁሉ ጊዜ የምፈልገው ምንድነው ይሄ ነገር እንዴት በሰላም ይፈታል? በድርድር ነው ወይስ በህግ ነው የሚለውን ነገር ነው። እንዴት መፈታት ይችላል ነው። ገብቶሻል? እቺ ልጅ ማረፍ አልቻለችም። ሁሉ ጊዜ ለቅሶ ነው። እርጉዝ ናት ያለ አሳጥረው አረዘምከው። ሐሳብን ከገለጽ ታሳጭው ሙኒት ነበርሽ፣ በሰዓቱ ነበርሽ። ኦኬ ጨረስክ? አንተ ጨረስክ? አውሪ። በመሃል አንድ ነገር እንዳትናገረኝ ዝም ብዬ ነው የሰማሁህ። እኔ አንድ ነገር ልንገርህ። ረዋን ብቻዋን ነበረች የነበረችው። እኛ ወላ ሀቢባ አጠገቧ ያለ ሰው ማንም የለም። ተበደልኩ ስትል ከሷን የሰማ ነው። ኦኬ እየታገስኩ ነው ስትልም ከሷን የሰማ ነው። ሀቢባን ብትሆን ስትሰድብም ስትወቅስም ስታደርግም እሷ የነገረቻትን ነው። አንድ ነገር ልንገርህ። በቃ አለቃ። ቆያ ተረጋጋ። ስለዚህ እኛን ስትሰድበን ሀቢባ ረዋን ባለቻት ነው ሁላችንም በየወዳችን የቀበርነውን ነገር አታውጣ። ጸጥ ብለናል፣ ይቅር ብለናል፣ ትተናል፣ አልፈን ያውላችሁ። ችግር ይሄ ነው። አንተ ብቻ ልትናገር አትችልም። ስትናገር ሰምቻለሁ፣ ጸጥ በል። አለበለዚያ ወርደህ እህታችሁ ሆነ ትሰማኛለህ። ልጅቷን እንደገና ሌላ እሳት ውስጥ አትክተታት። አዎ እቺ ልጅ አዝናለች። እስካሁን ድረስ ውስጧ ቁርሾ አለ። ይሄ ደግሞ ማንም ሲሰራ
እስከሚችለው ድረስ ነው የሚሰራው። ሀቢባን ብትሆን አቅሟ እስከቻለው ክስ ተከፈተ፣ ገንዘብ የተባለውን ያህልና በጥፍ አውጥታ ሰጠች፣ አሰበሰበችላት፣ ሰደበችላት። ስትሰድብላትም ደግሞ በተነገራት ነው። ዛሬ ሀቢባን እኛ ይቅር የምንለው የምንረዳት ምንም ነገር ስትናገር የተነገራትን ነው የተናገረችው፣ የተባለችውን ነው ያለችው። ስለዚህ በእኛ መሀል ቅሬታ ይቀጥላል ብለህ አታስብ። የእኛ መታረቅ ወይም በቀደም የተናገርካቸውን ንግግሮችን ታስታውሳለህ። ሊያናድድህም ሊያስቆጣህም አይገባም። ከዛ በላይ ደግሞ ሀቢባ ህግ ጋር አድርሰዋለች አይደለም? መድረሻውን መንገድ አሳየቻችሁ፣ ሄዳችሁ ህግ የከለከለውን ነገር ሀቢባ ከህግ በላይ ልትሰራለህ አትችልም። ከህግ በላይ ልታሰራት ነው፣ ከህግ በላይ ልትሰራ ነው ሀቢባ ከላስ። ህግ ደግሞ አይሆንም ያለውን ነገር ማንም ሊሰራልህ አይችልም። በፈለጋችሁት መንገድ እናንተ እኮ ወረቀቱን ራሱ አምናችሁ አትቀበሉትም። ችግሩ ከትላንት ወዲያ ታሜ አንብቦ ነግሯታል አይደለ? እንደ እያንዳንዱን ነገር የተዘጋ ኬዝ ከፍተሽ ተከራከሪልኝ ነው፣ የተዘጋ ኬዝ ከፍታችሁ ቀይሩልኝ ነው። ላ ካላስ እኛ አልነበርንም፣ ወላ ሀቢባ አልነበረችም፣ አንተ ራስህ አልነበርክም። እሷ ናት በደሏን የምታውቀው አይደለ? ሰው ላይረዳት የቻለውን በደሏን፣ ሰው ያላየላትን በደሏን ለምን ለፈጣሪዋ አትነግርም? ለምን ፈጣሪዋን አሳየኝ አትለውም? ትላንትም ስልህ ነበር። ካላስ አቅም እኛ እንኳን እጃችንን አነሳን አይደለ? ሀቢባ ግን አቅሟ መጨረሻው እስከተባለ ድረስ ሳሪን፣ ታሜን፣ እኔን ስንት ሰው ከፍ ዝቅ አድርጋ ሄደችላት። ካላስ መቆሚያ ቦታ ላይ የሰው ልጅ ይቆማል። ቆመች፣ ሰው ናት። አሁን ከዛ በኋላ ደግሞ እንደገና ተመልሶ ለምን አልጨረሰችልንም? መንግስት ገልበጥ ተነስታ ሄዳ መንግስት ትገልበጥ፣ የኢመራትን ህግ ትቀይር። የለም መተ እኔ ጋም እርጅኝ ብትለኝ ዛሬ ህግ ልቀይር አልችልም። ነግሬሃለሁ። እኔ እዚህ ውስጥ እጄን አላስገባም። ነገ ሀቢባ የሰራችውን ነገር አፈረሽ ነው የምባለው። ምክንያቱም አንድና አንድ መፍትሄው ምንድን ነው? እሷም ክሷን ማውረድ አለባት፣ ከሳሾቿም ህጋቸውን ያወርዱላታል። ይሄንን ባደርግ ደግሞ ምንድን ነው የሚባለው? ሀቢባ ለፍታ ለፍታ አበላሸሽባት። እንደገና ትታያይዞ ይሄ ሁሉ ነገር ሀሳብ ሁሉ እኔ የገለጽሽው። አዳምጠኝ፣ አስጨርሰኝ። አሁንም እናንተ በደል ካለባችሁ ሰውን በመወንጀል ወይም ሰውን ግዴታ አለብህ በማለት ሳይሆን ኻላስ እናንተ የድርሻችሁን ተወጣችሁ። አሁን የቀረውን ነገር ለአላህ እንሰጣለን። ስጡ ለአላህ ለፈጠራችሁ። ያ ሁሉ በደል ሲደርስባት እውነትም ይሁን ውሸትም ይሁን ሆነም አልሆነም ያየው